ያ እሺ ሚስትን ታውልኝ ማንም ሃይሚን እኔ አሁን እሷን መጉዳት ይሆናል። አሁን ብሩኬ ሃይሚን ከብሩኬ ጋር ሁኚ ማንም ሪሊ ብሩኬ ነው የልብ ልብ የሰጠክ ጨምላቃ አስቀያሚ ሁሌ እኝኝኝኝኝኝኝኝ እንደዚህ አይነት ቪዲዮ ሰርታችሁ መቼም አጨብጭበን እንደማንቀበላችሁ ነው። ሁሌ እኝኝ ሚስቴ ሃይሚ ደፋር ስታስጠላ ጨበሬ ደግሞ ጸጉሩ ራሱ ሲያስጠላ የተከበርከውን ያክል በራስህ ሰዓት ትወርዳለህ ማለት ነውና ስርዓት ያዙ። አታምፍታ እንደዚህ አይነት ድራማ ደግሞ ታምሌሉ ሃይሚዬ እንዳለች አስመስለው እኔም እጎዳለሁ እኮ እንዴ ለኔ አታስቡም እንዴና አንተ እኔ እጎዳለሁ አመዳም ቅንቅና መሀይም እኔ አታስቡም ለኔ አታስቡም እሺ ታርኬን እንድጠና መፈልገው ፈልጋለሁኝ ምፍታ ባይዘው ሁሌ በፕራንኩ ላይ አስታራቂ ሆኖ ነው የሚሰራው። ግን ይሄ ፕራንክ አስጠልጦበታል። ይሄ ድራማ አስጠልቶበታል፣ ተነቅቶባቸዋል። ስለዚህ ምፍታም ራሱ በቃ አስጠላችሁ ማለት ነው። ከምር እንዴ አንዳንዴ ሃይሚቲና ብሩኬ ወደ ራሳቸው ተመልሰው እንደ መጀመሪያው ይሁኑ፣ ለጊዜውም ቢሆን ማለት ነው። ሰርፕራይዙንም ያሳየን። ከዛው ወዲያ ግን በተራው ፍፄ ይመጣል እኝኝ፣ ከዛን አሃብ ቤት እኝኝ ናኒና በሃይሚና በብሩኬ መጣላት ይወዳችሁ። ለነገሩ መሀይም መሆናችሁን ነው የምትናገሩት ዱቄታሞች። ለምሳሌ እኔ ብሩኬ እኔ ለምሳሌ የሆነ ፕራይቬት ላይፍ ቢኖረኝ አለኝ ለምሳሌ እንበልና እሱ ይሄ ነገር እንኳ አስተማሪ ነው እንዳንል፣ አንደኛ ነገር ከአንድና ሃይሚ እየሰራቸው አስተማሪ ብነናል። ብሩኬ ከአንዴም ሁለቴ ሶስቴ እየቀጠለው ነው፣ አስጠላበት። ስለዚህ እዚህ ጋር ፍፄም ምፍታም ይሄን ነገር ብታቋርጡና ሃይሚቲና ብሩኬ ደግሞ ወደ ራሳችሁ ብትመለሱ። ባይዘው የልብ ልብ የሰጣችሁ ለነሃብ ምፍታ ፍፄ ማን ነው? ብሩኬ ነው። ሪዲዮ ነው የምነግራችሁ። ብሩኬ ነው ይሄን ነገር የሚያደርገው። ለምን እነዚህ ኦዲየንስ የማን ናቸው? የብሩኬና የሃይሚ ናቸው። ገባችሁ? እኛ ደግሞ እንዲህ ስንናደድ ብሩኬ ያስደስተዋል እኛን ለማጨስ። ከምር ማቋረጥ አይፈልግም እና ወደ ራሳቸው እንዲመለሱ ነው ሁሌ እኝኝ ያሰለቸን ያሳዝናል። በጣም ያሳፍ ፍፄ ብሩኬ ብለክ አውራ እንደ ድራማው። ሲቀጥል ደግሞ ለኦዲየንስ ክብር ይኖራችሁ። ሁሌ እኔ እኮ ቆይ የእነሱ እኮ የተለየ ነው። ሳምንት ሀፒ ሆኑም እንዴ? ሳምንት ማለት ነው። ታውት ሳምንት 3 ቀን እነዚህ የጤና እኮ አይመስለኝም። ሪቪው ነው የምነግራችሁ እንዴ። ለኦዲየንስ መስት ኢምፖርታንት ለኦዲየንስ ግዴታ ክብር ያስፈልገዋል፣ ሪስፔክት ያስፈልገዋል። ሌላው ደግሞ ብር ውዶቼ ጠፊ ነው። እዚህ ጋር ምስኪኑም ሀብታሙም ዳሁም ሞት አይቀርም እንዴ። ቢያንስ ለሰው ልጅ ማሰብ። የመዳም ቅመሞች የሚያስቡ ስለምና ስለ ብሩኬ ነው፣ ስለ ራሳቸው እንኳን አያስቡም። ገባችሁ? አሁን እኔ ራሴ ለምን ዋሻቸዋለሁ? የሃይሚን ሰብስክራይብ ሳይ የብሩኬም በነጋታው እንትን ሲል እንደዋላ ያስደስታቸው የመዳም ቅመሞች ይብለ የሁለቱም በአንድ ላይ ሆነ ብዬ ሰፍ ብዬ ስጠብቅ እነሱ ሌላ መንገድ ሲጥሱ ምንም ብዙም አልተናደርኩም። ለምን ልማዳቸው ስለሆነ ማለት ነው። ብዙዎቹ ደግሞ የመዳም ቅመሞች የሚያለቅስ ሰው አለ። እስከ መቼ ነው እንደዚህ ሰው ምንቀት? ብሩኬማ በጣም ነው ኦዲየንስ ናከው ክብረ ቢስ። እነዚህ ዝም ብለው ነው። እሱ ነው የልብ ልብ ይሰጣቸው። ለምን ለኦዲየንስ ክብር መስጠት ያለበት ብሩኬ ነው መጀመሪያ። ዞሮ ፍፄን አገኘዋለሁኝ ዛሬ ቀጠሬዋለሁኝ እዚህ ቦታ። ፍፄ ጠፋሽ ምን ይጠፋል አለ እኛን ያስባላ እንጂ እንደ ሸን ምጥማጥ ሆኖ ገብቶ ባይዘው። ይሄ እንደዚህ አይነት ነገር እኮ ያው ስለረዘመ ያለ ፕሮግራሙ ስለሆነ ነው እንጂ አስተማሪም ነው። ግን ረዘመ ውዶች፣ አረዘሙት። ለምን አንድ ሰው ምንም አያውቅም ምስኪን ነው ጥሩ ሰው ነው ብላችሁ ስትቀርቡ የሚያውቃችሁ ሰው ነው የሚወጋችሁ። ገባችሁ? የራሳችሁ የሆነ ሰው ነው እንጂ የሩቅ ሰው የት ያውቃችኋል? ገባችሁ? አሁን ፍፄ የማን ጓደኛ ነው? የብሩኬ ነው የሃይሚ ነው። ከእሱም ተርፎ እኛን መሰክራለን። ሃይሚና ፍፄ አረ ሲጀምር አይታሰብም። ገባችሁ? ግን ምንድነው የራሳችሁ ሰው እንደሚያጠቃ ነው። ማንንም ሰው ማመን እንዳሌለባችሁ ነው። ግን አረዘሙት። ብሩኬ ደግሞ ምንድነው ድርቅ ያለ የብሩኬ እኔ እንደሱ ነው። አረ ደረቅ ነው ብሩኬ። የሆነ ነገር ላይ ሲጀምር ፕራንኩ በቃ ግግም አድርጎ ነው የሚቀጥለው። ማቋረጥ ይችላል ለኦዲየንሱ እንኳን ሲባል ማለት ነው። ሞትም እንኳን ይሄን ያክል መንገብገብ ምንድን ነው? አኡዝ ቢላሂ ታውቃለህ። ምንም ስራህን ታውቂልህ። የምር ውስጤ ሊያምን ስላልቻለ ሳቅ እየመጣ ነው። ታውቃለህ ደስተኛ ነው ማለት የምር ደስተኛ አይደለም። እኔ አሁን በጣም ብዙ
ጀልጃላ። ሌላው ደግሞ እኔ ምክሬ ልንገራችሁ። እኔ ምክሬ ለመዳም ቅመሞች ናቸው። የመዳም ቅመሞች የምወዳችሁ የማከብራችሁ፣ ድካማችሁ እኔ ስለማውቀው እኔም የመዳም ቅመም ስለሆንኩ ስለራሳችሁ አስቡ። ይሄ ነገር እንደሚሆን ልንገራችሁ። በየሃይማኖታችሁ ዱአ አድርጉ። ስለራሳችሁ ህይወት አስቡ። በቃ ብዙ ጊዜ ሰፍ ብላችሁ አትጠብቁ። እኔ አሁን ሰፍ በመጠበቅ ላቆም ነው። ይሄ ሰፍ አይደለም፣ ሪሊው ነው የምነግራችሁ። እና ስለራሳችሁ አስቡ። የኔ ሜሴጅ ይሄ ነው ያለው። በመጀመሪያ የእናንተን ጉዳይ ተው። እኔን ቡታጅራ አምጥታችሁ ምንድነው የምታደርጉት? ሁላችሁም ቡታጅራ አምጥታችሁ ሁላችሁም ትታችሁን ነው የምትጠፉት። እንትና ኮርስ እየወሰደው ከብሩኬ ማለት ነው። ይሄ ፍፄም ፋራ አይደል እያሰለጠነው፣ ብሩክም እድሜ ለሃይሚ ያሰልጥነዋለችና እና አንተም ራሱ ምፍታ እዚህ ጋር የምትሰሩ ድራማ ነው። ግን የመዳም ቅመሞች ንቁ፣ ስለራሳችሁ አስቡ። በቃ አታ ፍፄ ቤት ራሱ አንመጣም ከእንግዲህ በኋላ ማለት ነው። ሰምታችኋል። እኛ ለፍትፈታችን ነው የምንመጣው። እና የመዳም ቅመሞች የኔ ሜሴጅ ምንድነው? ለራሳቸው አስቡ። በቃ ሃይሚም ብሩክም ሁሉም የሚያስቡ ስለማን ነው? ለራሳቸው ነው። ሪሊውን ነው። ሃይሚዬ ግን ልንገራችሁ ሸም ይዟት ነው። ሃይሚዬ ለሰው ልጅ ክብር አላት። አሁን ሃይሚዬ አልሰራም ብትል አንዳንድ እህቶቼ ሃይሚ ለምን አልሰራም አትልም ትላላችሁ። አይሽዬ የምወድሽ ማለት ነው። ሃይሚዬ አልሰራም ብትል የማን እንጀራ ይዘጋል? የሀብ ማን ነው? ሀብ ማለት አብርሽ አይደለም ብሩኬ ነው። ገባችሁ? በዙሪያ ያለውን እሷ እምቢ ብትል በዙሪያ ያለው ሃይሚ ላይ ነው የሚያጠቁሩት። እኛ በስክሪን ላይ ነው እኛ እንደርስላትም ለሃይሚዬ የሚያዋጧት በዙሪያ ያለው ነው። ስለዚህ እነሱን እሺ ማለት ያለበት። እኛ ደግሞ ሲያስለቅሷት እነ ብሩክ ምንድነው መርገጥ ማለት ነው። ገባችሁ? ይሄ ነው። እና ሃይሚዬ ምንም አይነት ጥፋት የለባትም። እናንተ አልገባችሁም። ሃይሚዬ አሁን እነ ኤፍሬም እነ የሷ ፋሚሊ አብርሽ ቢሆኑ ሃይሚዬ ናት እንላለን። እኚህ ግን እያሳደገች ያለችው ማንን ነው? ሰፖርት የምታደርገው? የናኒን ወንድም ሀብን፣ እንደዚሁም ደግሞ ማንን ነው? እነ ፍፄን በብሩኬ የመጡት ነው እኚህ ሁሉ ወንዶቹን ማለት ነው። ስለዚህ እምቢ ማለት አትችልም ሃይሚዬ። አንደኛ ብሩክን ታፈቅረዋለች፣ ትወደዋለች። 4 ነጥብ። ጥፋተኛ ማለት ብሩኬ ነው። ሚስቱን ማስከበር ያለበት፣ ሚስቱን ማስቀደም ያለበት፣ ከወንድሙም ጥቅም ከጓደኞቹም ጥቅም። 4 ነጥብ። ለእኔ ቤተሰቦችም የምትለው ነገር አለ ነው? አዎ እኔ ሁሉም እንዲረዳኝ ነው የምፈልገው። በጣም ብዙ ሰው ደበቅን፣ ግን ደግሞ ብዙ ሰው ሊያምን አልቻለም። ለምን እንደሆነ አላውቅም። እና ማናቸውም አደቃትበል ሃይሚን እኮ መነገጃ አረጓት የወደፊት ትዳሬን። ወይኔ ሃይሚዬ እኮ አላ ትዕግስቱን ይስጥሽ። እኔ እንደ ሃይሚዬ ብሆን ረቢን ነው የምላችሁ። ቻው ሳልል እልም ብዬ ከኢትዮጵያ ውጭ ነው የምበረው። ረቢ ነው እንደዚህ። ምንድነው ብሩኬ እናንተ ስንቶ እንዳለ አንቀባሮ ሚስቱ የሚያስቀምጥ ለምን ቆሎ አይበላም? ለምን ቆሎ አይበላም? የብሩኬ አሁን የሚያደርገው ህይወት ነው። አስለቅሶ በጓደኞቹ አስቸብችቦ በወንድሞቹ ቪዲዮ ሰርቶ ከዛም በኋላ በትልቅ ነገር ሰርፕራይዝ ያደርጋታል። ኖ እና አዶናይን ባየንበት አይን ብሩኬን እናየዋለን። ስለምናከብረው እንደ ሃይሚ ስለምናየው ስለምንወደው ነገ ሃይሚና ብሩኬን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ገባችሁ? ጥንዶችን ፈጣሪ ነው የሚያገናኘው። ፍፄ ደግሞ ፈጣሪውን አይፈራም። ለነገሩ የቡታጅራ ሰዎች ምን እምነት አላቸው? ምናቸው ይታወቃል። እነሱ አብሶ ወንዶቹ ምንድነው? አረ እነዚህ ሃይማኖትን ያሰድባሉ። ከምር ነው ወዶች ይምላችሁ። ስለዚህ እኔ አላህ ልብ ይስጣችሁ። ብሩኬ አላህ ልብ ይስጥቅ። ፍፄ አይደለም። ፍፄን እሱ ነው ኮርስ የሚሰጠው። ብሩኬ ነው የልብ የሚያሰጠው። ፍፄ አንተ ደግሞ ደንቆሮ እና ውዶቼ ፍፄ ማናዶኛል። ደግሞ ለባል ለሚስት ባል ነው መከታ መሆን ያለበት። ሚስት ሳቶ መስመር ማስያዝ ያለበት ባል ነው። ብሩኬ ሹፊ ካንተ እንደ መነገጃ አረጋት ልጅቷን እኮ በአላህ። ይሄ ደግሞ ጨምላቃ ሚስት ይላል እንደጨራሽ ነው ሚስቱ ነገር የሚታበና እሺ ጭቃት በለን። አሁን የተራው ሶሪ ለተላው ይቅርታ ለተላቸው ቤተሰቦቻችን እኔንም ቤተሰብ ብሩኬን ሃይሚንም ቤተሰብ የኛን አንድነት መፍቀድ መቻል አለበት። ማንም ሰው አላምን እያለ ነው ማመን አለበት። እሱም ተግባሉ ልጆቼ ፍፄ ተግባሉ። ከዛሬ ጀምሮ ይመጣላል ቤት ቆይ እና በመጣም ትሞለጫለ ማለት ነው። ሲቀጥል ደግሞ ግን አያፍርም ውዶቼ። ፈጣሪውን አይፈራም። የሚያወራው ነገር ደግሞ ደስ የሚለው እኮ ውሸት መሆኑን ሁላችንም እናውቃለን። አታኔ የምትሰድቡኝ የብሩኬ እህቶች ፍፄ ውሸቱ መሆኑን ታውቃላችሁ። እናውቃለን ሁላችንም እዚህ ጋር የሚገናኝነት አለ። ይሄንን ደግሞ 10,000 ጊዜ መናገር አልፈልግም። በቃ ማመን አለባችሁ ሁላችሁ። የሚያሳምን ሰይጣን ያሳምን። አንተ ባለጌ ስድ አስቀያሚ ዘጊ
ግን እንደ ቡታጅራ ላይ እንደዚህ ምንድነው ዝሙት የረከሰው? استغفرالله العظيم አንተ የሚልብ ልብ አገኘካ መጨረቅ እንደዚህ አይነት ፕራንክ የለም። ስትመጣ ሰማይ ይቀየራል። ወሬም ማቆፍስ ይሆነ አልከኝ ጨማለቁት ለሴት ልጅ ክብር የሌላቸው ዝሙት የሚያስፋፉ የቡታጅራ ወንዶች በጭንቅላታቸው ተተከሉ ማለት ነው። ባይዘው በጣም ነው የሚደብረው የፍፄ አነጋገር። ለምሳሌችሁ እንዴት ነው እናንተ የራሳችሁ የሆነ ሰው አተለድራማን ቢሆን በዚህ መልኩ ሲረዝም ፍፄ ላይ ግን ያው ፍፄ ይሰደባል ይረገጣል። ግን ይሄ ኮርስ ከማን ነው? ከብሩኬ ነው ያሰለጠነው። ብሩኬ ራሱን ነው የሚያሸሸው ሁሌ መጨለቅ። ለሴት ልጅ ክብር የሌላችሁ ደግሞ ምንም ቢሆን እናንተ እንድታወጣ ነው ማድረግ ያለባችሁ። ምን ነው የምታወጣው? በቃ እሷ እያደረገች እኔ አሁን የኔና የሃይሚ ግንኙነት በድብቅ እንዲቀጥል አልፈልግም። ቀይ በላችሁ እናንተ ዝሙተኞች ባለጌ። ፍፄ ሰለጠነ፣ ፍፄ ፋራው ሰለጠነ። ይሄ ጀዝባ ድንጋይ ምናምን ያለ እኔ ላውራት ፈልጋለሁ። እንደዛ አይሆን